የአደይ የዋህነትና የፍቅር ጭካኔ እስከ መቼ ድረስ ይሆን? ደብ እንዲሁም ባርኮቴ ተስፋ የቆረጡ ይመስላሉ። ደብም ደግሞ በንዴት የማይታመን ነገር ራሱን ባያሳምነው ወደ ሌላ ነገር የተገፋፋ ይመስላል። የአደይ ዝምተኝነት ራሷን ጎዳና ላይ ሳይጥላት አልቀረም። ፍቅርስ አደይን አባራ ሰላም ትኖር ይሆን? የነ ባርኮቴ እናት የአደይን ከቤት መባረር ትቀበላቸው ይሆን አምና? ፍቅር የማትገባበት የላትምና በተፈጠረው ድርጊት ሁሉም ከላይ እስከታይ ራሳቸውን መቆጣጠር ያቃታቸው ይመስላል። ለዚህ ሁላ ድርጊት የምታደርገው ግን የፍቅር ተንኮል አለማለቁ ሊዲያ እሷን ተከትላ ባደረጉት ወይም በጠነሰሱት ሴራ አደይን ጎዳና ላይ ሊጥለዋት ተነስተዋል። ያልሰራችውን ስራ ልክ እንደሰራች ሁሉም አምነው ሊቀበሉት ግድ ብሏቸዋል። አደይም በየዋህነቷ ያ ከጭንቅ አድኗት የነበረው ወንድሜ የምትለው በብር ሳይገዛት አልቀረም። ግን እስከ መቼ የአደይ የዋህነት? እስከ መቼ አደይ ዝም ብላ ሁሉን አሳልፋ? መጨረሻዋ ምን ይሆን? በባለፈው ክፍል እንደተመለከትነው የለምለም እንዳመቦሳቆልና ጎዳና ላይ ያለምንም ነገር አርቃኗን ወርቃ ቁጭ ብላ ስታገኛት በየዋህነቷ ለሷ የተጠነሰሰውን ሴራ በከይራ ዙራ ለለምለም ጃኬት አልብሳት ብርም ሰጣት ወደ ቤቷ ተመልሳ ነበር። ግን ለማስከተል ፍላጎቱ ቢኖራትም ልታስከትላት አልቻለችም። ምክንያቱም ለራሷ ማደሪያ ያላት 9 አህያ ይዛ መጣች ነውና ተረቱ። ያ ስራዋ ግን ዛሬ ላይ ሳይገድፋት አልቀረም። ሰላም ጤና ፍቅር በያላችሁበት አይለያችሁ። ዛሬ እንግዲህ ክፍል 31 አደይ ሰራተኛው አደይ የሚለውን አብረን የምናየው ይሆናል። እውነት ለመናገር የአደይ ትዕግስት ምን ያክል እንደሚያስተምረን ምን ያክል ትምህርት እንዳለው ቀስ ብለን ብናየውና የፍቅር ተንኮል የትም እንደማያደርስ ትዕግስት ደግሞ ለሰዎች ኸይር መስራት ትዕግስት መኖር መጨረሻው ውጤታማ ይኖራል። ከመግፋት መገፋት ይባላልና ፍቅር ሀብሉ ከተወሰደ በኋላ ሀብሉን ተቀብላ ከነ ዳይመንድ ልክ አደይ እንደወሰደችው አድርጋ ያደረገችው ጥረት አደይ በኸይራ ዙራ ያ ነገር ሳይሳካላት በመቅረቱ ፍቅር በጣም የተበሳጨች ነበር። ጃኬቱን ከቤት ባጣችበት ሰዓት ጃኬቱን ልበሽ ብላ የሰጠቻት ለሷ አዝናለት ሳይሆን እዛ ቤት ከሄደች በኋላ ጎንበስ ቀና ብላ ስራ ስትሰራ የሀብል ኤላ ቤት ይወርቅና ሌባይቱ እሷ እንደሆነች እንድትጋለጥ ከቤት ወጣላት እንድትሄድና ደብኔ ግለዋ ለማድረግ ነበር ትግሏ። ግን አደይ ፍቅር እንደምታስባት ልጅ አይደለችም። ምክንያቱም ደብ ነው እንጂ አደይ ላይ ሄዶ የተንጠለጠለው ከአደይ ጋር ምንም ነገር እንደሌለ
የምትፈልገው ወይም አላማዋ አንድ ሰርታ እናቷን መደገፍና እህቷን ማሳከም ነበር። ግን የደብና የባርኮቴ ፍቅር እያደር እየጎላ መጥቷል። አንድ ድንጋይ ሲወረውሩልህ ሁለት አድርገህ አትወርውርላቸው፣ አጠራቅመህ ቤት ስራበት ነውና ተረቱ። ፍቅር ለአደይ የሰጠቻትን ጃኬት አደይ ደግሞ መንገድ ላይ ምንም የማታውቃት ቆንጆዬ ምስኪን ልጅ ልክ እንደሷው ተገፍታ እንደሷው ችግረኛ ሆና ስላገኘቻትና ስላሳዘነቻት የዋህነቷ ወይም ደግነቷ ከቤት ብቻ ሳይሆን ከውጭም ስለሆነ ያን ጃኬት በደግነት ለዛች መንገድ ላይ ለወደቀችው እህቷ እርቃኗን ቁጭ ብላ ብርድና ፀሐዩ ሲፈራረቅባት ረሃብና ጭንቀት አፋጧት ላገኘቻት እህቷ ሰታት ወደ ቤት ተመልሳ ነበር። ፍቅር እንዳሰበችው ስላልሆነ ያ ሀብል እሱ ቤት እንዳልወደቀ እንዳልተገኘ ስላወቀች ጃኬቱን መፈለግ ጀመረች። ጃኬቱ ካልተገኘ ፍቅር ምን ያክል ቦታ ላይ እንደምትወድቅ ምን ያክል ችግር እንደሚደርስባት ታውቅ ነበር። አደይም ስትጠየቅ ግን ጃኬቱን እሷ ጋር እንዳልሆነ ከሷ ከባሰ ሰው ስላገኘች ልበሽ ብላ ስለተሰጠችኝ የኔ ነው ብዬ ሰጥቻታለሁ ስትላት ኦፍ ነበር የወጣችው። በክፍል 31 ላይ እንዳየነው ከሆነ ለምለም ያንን ሀብል ስታገኘው ጃኬት ውስጥ የድሮ ፍቅረኛዋ ከምንም በላይ ራሷን አሳልፋ የምትሰጥለት ሀብልህን ስጠኝ ብላ ስትጠይቀው የነበረውን ሀብል ስታገኘው ሩጣ ወደ መዓዛው ነበር የሮጠችው። መዓዛውን ስታሸተው የድሮ ፍቅረኛዋ የኤላ እንደሆነ ያለምንም ማምታታት አወቀችና እሱን ፍለጋ ስትይዝ በመካከል ሊዲያና ኤላ እሷን አግኝተዋት ወደ ኤላ ቤት እንደመጣችና ሀብሉም ከሷ ጋር እንደሰነበተ ነበር የምናውቀው። ዛሬ ላይ ግን ሀብሉን ለኤላ መስጠት እንዳለባት እርግጠኛ ስለሆነች ለምለም ጋር መታ በምትነጋገርበት ሰዓት በአጋጣሚ በሆነ ክስፈት ያ ሀብል ከእጇ እርግፍ ሲል ደም ከውጭ ሲመጣ ግጥምጥም ነበር ያሉት። የሆነ ሆነና ያን ሀብል ስላየው ግዴታ ማንሳት ስላለበት ሀብሉን በእጁ ላይ አስቀምጦ እያለ ሁሉም እንደተሰበሰቡ ለኤላ ሀብሉ ተሰጠው። ግን የፍቅር ተንኮል አሁንም አላለቅም ነበር። ሴረኛዋ ወይም ሌባዋ አደይ እንደሆነች ነው የሚነገረው። ግን አደይ ከሁሉም ጋር የለችበትም። በዚህ ሁኔታ እንዳለ ፍቅር ዳይመንድን ሄዳ ስለ ሀብሉ እንደጠፋና ከዚህ ጉድ እንዳወጣት አሁንም በብር ልትገዛው ሞክራለች። ያንንም ድርጊት እሱም እህትነቱን ክዶ በብር ለውጧት መጨረሻ ላይ ህይወቷን ምስቅልቅል ሊያደርገው ተነስቷል። ግን ያዳይ መጨረሻ ምን ይሆን? እንደተባለውና እንደፈከረችውም ላደይ የ2 ወር ደመወዟን ስጭ ብሎ ባርኮቴ በሚሰጣት ብር አደይ በገዛ ብሯ ደመኛ ተገዝቶበታል። ምንም የማታውቀው የውሃ አደይ ግን
ባርኮቴ እህቷን እያስታመመላት ስለነበረ የወር ደመወዟን ለመጠየቅ ፍርሃት ይዟት ዛሬ ነገ እያለች ጊዜውን አሳልፈው እዚህ ደርሳለች። የሆነ ሆነና የፍቅር ሴራ ደረሰ። ዳይመንድም የተሰበሰቡበት ወደ ቤት መጣ። በሙሉ ፈጣጣ በኮንፊደንስ ተሞልቶ አይኑን ግራና ቀኝ እያማተረ ከበራፏ ለፍ ብሎ ሳሎን ላይ እንደቆመ ለምን መጣህ ብለው ሁሉም ሲንጫጩበት ግራ ቀኝ እያማተረች ጠበቃ የሆነችው ግን ያችው ተንኮለኛዋ ፍቅር ነበረች። ሊዲያም እንደዛው። ምክንያቱም ብሩ ከተገኘ ሀብሉ ከተገኘ ወይም ይሄኛው ልጅ ዳይመንድ ሌባው ማን እንደሆነ ወይም ሀግ እንድሰራ የተባበረው ማን እንደሁ ካጋለጠላት ሊዲያም ኤላን እንደምታገኘው ቃል ገብታላት ነበር። በስተመጨረሻ ግን መናገር የምትፈልገውን ተናገሩና አውጣ ብለው ሁሉም ሲያፋጥጡት ኤላም ያንን ደመኛውን የአባቱ ውርስ የነጠቀውን ሲያየው እንደ ግርሳት ነበረ የተወረወረው። ግን ለምለም ብሳ ወደኋላ መልሰዋለች። ምክንያቱም ኸይር ይዞ የመጣ መስሏት ሀብሉን ማንጋ እንዳለ ስለምታውቅ ለማረጋጋት ሞክራ ነበር። ግን ግራ ቀኝ አማትሮ አይኑን አዟዙሮ እንደው በፈጣጣው በብር ለውጧት አደይ ናት ሀንግ እንድትሰራ ሀብል እንድትሰረቅ ያደረገችኝ አደይ ናት ሲል በደረቁ ሲያፈርጥባት ያ የዋህነቷ ወይም ትዕግስቷ አሁንም ሳይለቃት ምላ ተገስታ በእናቷ እየማለች እኔ አይደለሁም እውነቱን ተናገር ነበር መልሷ ያለው። ግን ማን ሰማትና? ጊዜ ቂጣ ነው ይገለባበጣል ይባላል። ሁሉም ግን ህዶ ማርከው ሆነውና ባርኮቴም ግዴታ እህቱን ሲጨቁናት እንደከረመ እህቱ የምትለው ነገር ሁሉ እውነት እንደሆነና ይችን ምስኪን የዋህ እንዳጠፋች ከቤት ውስጥ ሆና የሌባ ተባባሪ ናት ብላ ስትለው የእህቱን ቃል ሊቀበላት ግድ ብሎትና እሷንም ተመላክቶ ከቤት ሊያስወጣት ወስኗል። ደብም ያን ያክል በፍቅር የሚንገበገብላትን ያክል ምንም ፍቅሩ ካንጀቱ ባይወጣም እንዴት ትሸውደኛለሽ በሚል ንዴት ጥሎ ካጠገባቸው ተሰውሯል። ሊዲያ እና አሁን ምን አረግሽኝ? ኤላን አንድ ላይ ትሆናላችሁ ለምለምን አባርልሻለሁ ብለሽ አይደለም እንዴ አንድ ላይ የሰራ ነው ስትላት አላቅልሽም ነበረ መልሷ። የፍቅር ክፋት ግን ደብንም ሊዲያንም ሆነ ቤተሰቡን በሙሉ ወዳልተፈለገ መንገድ የወሰደቻቸው መሆኑን እረፍዶም ቢሆን ሳይረዱት አልቀሩም። የእነ ባርኮቴ እናት ግን አደይን ልክ እንደ ልጆቿ ስለምታያት ከቤት እንዳስወጣችኋት የትም ብለህ ከቤቷ መልሳት ነበረ ባርኮቴን ያለችው። ከዛም በኋላ ድንግርግር ብሎት ቁጭ ብሎ ሳለ በንዴት ዶ ባርኮት ማነው ደብና ሊዲያ ጠጥተው
ራሳቸውን ስተው እየተነጋገሩ ወደ ቤት መመለሳቸው በጣም ያስደነገጠው ባርኮቴ ምን ነው ይሄን ያክል ሲለው እብድና ሰካራም የልቡን አይስትም ይባል የለ በአማን ቀን ያሰበውንና እንዲጠጣ የገፋፋው ነገር ምን እንደሆነ ማውራት ጀመረ። ሊዲያም ያቺ ነገረኛ ነገር ጥንሳሿ እህቱ እንደሆነች ስለምታውቅ በስካር መንፈሷ የት ናት እያለች እየደጋገመች እየጠየቀች ነበር። ግን ያደይ የዋህነት ጎዳና ላይ እንደ ጣላት ትቀር ይሆን ወይስ ተመልሳ ትመጣ ይሆን? ባርኮቴ ፍለጋ እንደሄደ አደይን ያገኛት ይሆን? ቀጣይ ክፍል ላይ የምናየው ይሆናል። ከዚህ ቪዲዮ ብዙ ነገሮችን እንማራለን፣ ብዙ ነገሮችን ያስተምራል። በተለይ የዋህነት ምን ያክል መስዋዕትነት እንደሚያስከፍል፣ ክፉ ሰው ደግሞ ምን ያክል የስራውን እንደሚያገኘው ብዙ ነገሮች እንማራለን። እውነት ለመናገር እኔ በጣም ተመስጭባቸው ከሚገባው በላይ በሀሳብ ንፍስ አድርገው የሚያዩዋቸው ማለት ነው። አንዳንድ ጊዜ የራሳችን ትተን ለሰው ብለን የምናደርገው ድርጊት ብዙ ዋጋ ያስከፍለናል። የዋህነት ብዙ ዋጋ ያስከፍላል። ከመቅደም መቀደም ነው ይላል የሀገራችን ሰውና የአደይ ዝምተኛነት ትዕግስቷ እውነት ድራማ መሆኑ እየታወቀ ራሱ ትወና በጣም ከሚገባው በላይ ትዕግስቷ ብዙ ነገሮችን ያስተምራል። ስለዚህ ቀጣይ ክፍል አብረን የምናየው ይሆናል። እስከዛው ድረስ ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ ማለት ነው። በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይለያችሁ። መልካም ጊዜ